ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ አይከን ሪል ስቴት፣ ዶክተር ፈቲያ የጥርስ ክሊኒክ፣ በኔ መንገድ ታሪክ በእድሜ ትንሿ ናት የትላንቷ ዮርዳኖስ የዛሬዋ መንገደኛዬ ፊርዳውስ። ዛሬ የምንመላለሰው በሷ ህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይ ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሄዲያ ብርሃን ለሌሎች ብናንጸባርቅም ደስ ይለናል። የኔ መንገድ ፕሮግራምን አጋሩን ያበረቱልን ተቋማት አሉ፣ እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ፣ ራሃ መጅሊስ፣ አይከን ሪል ስቴት ሌላኛው አጋራችን ነው። በመሀል ቤተል ፖስታ ቤት አጠገብ ቅንጡ አፓርትመንቶችን በመገንባት ላይ ይገኛል። ሁሉም አጋሮቻችን እናመሰግናለን። እንደዚህ ያሉ አባያዎችን ከፈለጋችሁ፣ ቦርሳዎች፣ ጫማዎች፣ ድሪያና ቶቦችን ከፈለጋችሁ ደግሞ ቤተል ኤጄ ሞል ግራውንድ G07 ላይ ሶፊ አባያ ሃውስ ብላችሁ ብቅ ማለት ትችላላችሁ። ወይም ደግሞ 0932 44 22 22 ላይ ሶፊ አባያ ሃውስ ብላችሁ ደውላችሁ የወደዳችሁትን ሁሉ መምረጥ ትችላላችሁ። ሁሉንም አጋሮቻችን እናመሰግናለን። የኔ መንገድ ፕሮግራማችን ተጀምሯል። በያላችሁበት አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። መንገደኛ ይነጋብዛለሁ፣ ከሳ ቆይታ እናደርጋለን። እባክሽ። ሰላም አለይኩም። ወአለይኩም ሰላም። አሪፍ። በዚህ ጋር እንኳን ደህና መጣሽ። ከንዳ ቆይ ፊርዳውስ በህይወት መንገድሽ እንድንመላለስ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ ሰላም ነው? ሰላም። እንደ እድሜሽ ድምጽሽም ትንሽ ነው? አይ አይደለም። ሞቅ ይላል። እያወራን እየሞቀ እየሟሸ ሄዳል። አይ አይደለም። እንደዛ ብዬ ላስብ። ጥሩ ነው። በድጋሚ እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። እኔም ስለመጣሁ ደስ ብሎኛል። እንኳን ደህና ቆያችሁ። እንዴት ነሽ? አለሁ አልሐምዱሊላህ። እንግዲህ መግቢያ ላይ ጠቀስ አድርጌዋለሁ። በእኔ መንገድ ታሪክ ትንሿ የነበረችው 18 ዓመት ልጅ ነበረች። የዛሬ 2 ዓመት ወይ 3 ዓመት አቅርቢያታለሁኝ። ከዛ ደግሞ ያን ሪካርድ ሰብረሻል አንቺ። 14 ዓመትሽ ነው። በጣም ትንሽ ነሽ። ከሰለምሽ ደግሞ 4 ዓመት ሆኖሻል። ስለዚህ እንደውም ትንሽነትሽ በጣም የበለጠ ትንሽ እየሆነ ይሄዳል አይደለ? ከሰለምሽበት ጊዜ ጀምሮ ስናነሳ ማለት ነው። 10 ዓመት አይደል? አይ አይደለም፣ 9 ዓመት ነበር። አሁን መጋቢት ላይ ስለሆነ ነው 14 ያዝኩት። ጭራሽ 14ቱን ገና እየጀመርሹ ነው? ገና እየጀመርኩት ነው። ተማሪ ነሽ? አይ አይደለም፣ አቋርጫለሁ ትምህርት። ስራ እየሰራሽ ነው? ደሞዝ ታዲያ በ14 ዓመት ደሞዝ መብላት እንዴት ይታያል? ያው ስራ ምናምን መጥቶቂያ ምናምን ስለሚፈልግ አይገኝም። ያው እየሰራለሁ አሁን ላይ ቀን ስራ ምናምን ነው። የቀን ስራ ማለት እንዴት አይነት ነው? ይሄ ህንጻዎች ምናምን ሲሰሩ አለ እንደሱ አይነት ነገር ነው ላይ እየሰራሁት ያለሁት። ህንጻዎች ሲሰሩ ምን ማድረግ? መስራት። ለምሳሌ ረዳት ምናምን ሆነሽ አሸዋ ምናምን ተሸክሞ ማድረስ ነው? በ9 ዓመትሽ ነው ያቋረጥሽው ትምህርትን ወይስ አሁን ነው ያቋረጥሽው? አይደለም፣ አሁን ላይ ነው። አሁን ነው ያቋረጥሽው? ያቋረጥሽበትን ምክንያት ማወቅ እንችላለን? ይቻላል። ያቋረጥኩት ትምህርት ቤት ላይ ምናምን ግፊት አለ። ይሄ ሻርፓው ልቂ ምናምን ማዘርም ሄደሽ ትምህርት ቤት ተነግራቸዋለች። ትምህርት ቤትን በቀይር ራሱ ለዛም በዛ ምክንያት አቁሜያለሁ። ስለዚህ በደንብ በኋላ ላይ እናወራዋለን ማለት ነው ኢንሻአላህ። ፊርዳውስ ነው ስምሽ? ማን አወጣልሽ? ራስ መርጠሽ? ስለ ፊርዳውስ ታውቂ ነበር? ስትሰልሚ በቃ ስሜ እሱ ነው የሚሆነው? ራሴ ነኝ ያወጣ። ማሻአላህ። በ9 ዓመትሽ ነው ወደ እስልምና የመጣሽውና በ9 ዓመት አይደለም ሃይማኖት መቀየር፣ ልብስን እንኳን አስተካክሎ መልበስ የሚቻልበት የሆነ ሀሳብ ራሱ ማሰብ በደም የሚቻልበት እንደው ክፉና ደጉን በወጉስ መለየት የሚቻልበት እድሜ ነው። እንደዛ አልነበረም፣ ግን ደግሞ አብዛኛው እኔ ከትላልቅ ሰዎች ጋር ነበር ሙለው ምናምን። ያም ነገር መሰለኝ እንዳነጻጸረ ያደረገኝ ያ ነገር ይመስለኛል። እንደሆነ በቃ ብዙ ሳናወራ ቀጥታ እንዴት እንደሰለምሽ ባቅ ደስ ይለኛል። እንዴት እንደሰለምሽ? ምክንያቱም የ9 ዓመት ልጅ ሆነሽ ነው ሰለምሽውና እንደው እንዴት ሰለምሽ በ9 ዓመትሽ? እኔ ሰለምኩት ቸርች ላይ ምናምን ነገር እናቴ ጴንጤ ናት።
ቸርች ላይ ምናምን ነገር እንዲ ጥያቄ ምናምን ስታነሺ በቃ እቺ ልጅ በቃ የሆነ አዛብ ተጠግቷታል ምናምን ነው የሚባለው። ከዛ እንደዛ ሆኖ ማዘር ደግሞ እንዳጋጣሚ ሆኖ መስጊድ ስራ ገባች። በጣም ነበር የምጠላው ለኔ የሂዳያ ሰበብ ሆና ነው እንጂ መስጊድ ምናምን ሙስሊምን በጣም ነው የምጠላው የነበረው። ከዛ መስጊድ መስራት ጀመረች፣ እኔም መሄድ ጀመርኩ ምናምን። ከዛን የቁል ሁላድን ትርጉም ሰማሁ። አንቺ የምትሄጂበት ሰዓት እናትሽን ለማገዝ ነው አንቺ የምትሄጂው ወይስ? አይደለም ዝም ብዬ ከሷ ጋር ሄድ ነበር ምናምን። ከዛን የቁል ሁላድን ትርጉም ሰማሁ ምናምን መጠየቅ ጀመርኩ በሴቶች በኩል። ከዛን በቃ እነሱም እስልምና ላይ የሆነ ጠይቀሽ ሁሉም ነገር ይመለስልሻል። እዛ ጋር ግን ስትሄጂ በቃ እቺ ልጅ የሆነ አዛብ ተጠግቷታል ምናምን በቃ እቺ ልጅ የሆነ ልትበላሽ ነው የምትባየው። ምን ነበር የምትጠይቀው በዛ እድሜሽ ግን? እኔ ከራሴ አንዳችም ላደርግ አልችልም፣ እንደሰማው ፈርዳለሁ፣ ፍርዴም ቅና ይላከኝን ፍቃድ እንጂ እኔ ከራሴ አልሻም ይላል። እሺ እንዴት ነው ይሄ ነገር እንዴት ነው ስላቸው፣ አንቺ ህፃን ነሽ ደግሞ ማን ነው እንደዚህ ብጠይቅ ያለሽ የሆነ አዛብማ ተጠግቶሻል ነው የሚሉት። ምንም የሆነ ምክንያት ነው እንጂ እንትን የሚሉት መልስ አይመልሱልሽ። እስልምና ላይ ግን ስመጪ ሁሉንም የጠየቅሽውን በሙሉ ይመለስልሻል። ስለዚህ ይሄ ጥያቄ አይምሮሽ ላይ ነበረ። የሚመለስልሽ መልስ ደግሞ እንዳንቺ ልጅ ብትሆኝም ልጅ ነሽ መባልሽን ግን አትቀበዩም ነበር። በሰዓቱ የሱረቱል ኢኽላስን ትርጉም ሰማሽ እዛ ቁጭ ባልሽበት ሲነገር ምን ተሰማሽ ልብሽ ላይ? ከዛን የሆነ ይሄ የማታውቂው ስሜት አለ የሆነ እንጃ ይሄ ለመግለጽ የሚከብድ ስሜት ያ ስሜት ነው እንጃ የሆነ በቃል ምናምን ትናገር ይሄ ልትናገር የምትችይ ስሜት አይደለም። የሆነ ሰላም አለው። ምን ገባሽ ግን በ9 ዓመትሽ የሱረቱል ኢኽላስ ትርጉም ሲነገርሽ? ላንቺ አለም የተነገረሽ በርግጥ ሲነገር ሰማሽ። ትኩረትሽ እንዲስብ ያደረገው የትኛው ሀሳብ ነበር ከዛ ትርጉም ውስጥ? አላህ አይወልድም አይወለድም የሚለው ነገር። ከዛን እዛ ጋር ያለው ነገርና እዚህ ጋር ያለው ነገር የሆነ ተጋጭ አለ አይደል? እዚህ ጋር አይወልድም አይወለድም እያለ እዛ ጋር ደግሞ ያለው አብ ወልድ መንፈስ ቅዱስ ይላል። ለምትጠይቂው ጥያቄ መልስ አይመለስልሽም። በቃ የሆነ አዛብ ተጠግቷታል ነው የሚባለው እዛ ጋር ስትሄጂ። እዚህ ጋር ግን ስትመጪ አንቺ ክርስቲያንም ሆኚ ሙስሊምም ሆኚ ምንም ሆኚ ይመለስልሻል ጥያቄሽ። በዛ እንደዛ ነው ይሰለም። ስለዚህ አላህ አይወልድም አይወለድም የሚለው ሳበሽና ሙሉን በደንብ አዳመጥሽ። አዳምጠሽ ዝም ብለሽ በቃ ደስ አለሽ ወደ ቤት ሄድሽ ወይስ ምን ማለት ነው ብለሽ ድጋሚ መጠየቅ ፈለግሽ? ምንድነው የዛን ቀን ያደረግሽው ነገር ንገሪኝ። የዛን ቀን ያደረኩት ጠየቅኩኝ። ወዲያ ነበር የጠየቅኩት። ማንን ጠየቅሽ? እዛው መስጊድ ውስጥ እንትን ያለች ነበርችና እሷ ቤት ሄዳ ነበር። ቤት ሄጄ ጠየቅኳት። ከዛን ስጠይቃት አብራራችልኝ በደንብ ምናምን። ከዛን በቃ እኔ ሻሃዳ መያዝ ፈልጋለሁ አልኳት። የዛኑ ቀን? አዎ። ከዛን እሷም እሺ ምናምን አለችኝ። ሻወር ወሰድኩ ምናምን በቃ ሻሃዳ ሲያዘችኝ በቃ ከዛን ሻሃዳ ያዝኩ ምናምን በቃ ከዛን ድብቅ ሆነ። ማዘርም አታውቅም ነበር። በዛ ቀጠለ ሳትናገሪ ማለት ነው። እንደው በቃ ያችን አላህ አይወልድም አይወለድም የሚለውን ብቻ ሰምተሽ ለመስለም ወሰንሽ ነው? አይ ሌላም ነገር ነገረችኝ እሷ። ምን ነገረች ሌላ? ለምሳሌ ይሄ እስልምና ላይ ያሉት ነገሮች ምናምን እሱን ስትነግረኝ በቃ ሳበኝ። በርግጥ መጀመሪያም ጥያቄ ስለነበረብሽ ይመስለኛል ይሄንን ስትሰሚ ወዲያውኑ መቀበል የቻልሽው። ሌላ ከቁርአን ላይ እንደዚሁ ልብሽን ምርክ ያደረገው ነገር አልነበረም? ሱረቱል ካፍ የሱ ትርጉም። ቀጣይ ደግሞ እሱ ነበረ። ማሻአላህ። መቼስ እንደ ልጅ የሆነ ጥያቄ ቢኖርብሽም ከእናት ጋር ወይ ከሆነ ነገር ጋር ይወራል ብዬ አስባለሁኝና አንቺ ከእናትሽ ጋር ታወሪም ነበር? ይሄ ነገር እንዴት ነው መልሽልኝ እስኪ አንቺ አትይም ነበር እናትሽን? አይ አንባባል። ይሄን ያክል ቅርብ አይደለንም። ለዛን ከሷ ጋር ብዙም አናወራም። ይሄን እንደዚህ ነገር አታወሩም? ዛን ቀን ሻሃዳሽ? አዎ ማታ ነበረ። እሺ ኢሻ ሰግጄ ምናምን ትዝ ይለኛል። ሻሃዳውን ስትይጂ እንዴት ነበር ስሜቱ የነበረው? የሻሃዳው ስሜት በጣም ይለያል። የሆነ ከሁሉም በላይ የሆነ አንቺ ብቻ እዚህ ዓለም ውስጥ ያለሽ እስኪመስልሽ ድረስ ነው የምትደሰቱ። የሆነ በጣም ሰላም አለው። በጣም ደስ የሚል ነገር ብቻ በጣም የሆነ ተናግረሽ እንትን ማትይው ነገር። ከዛን ያው እንዴት እንደሚሰገድ ምናምን አሳየችኝ ምናምን። ከዛን ሰገድን ኢሻ ምናምን በቃ አንዳንድ ነገሮችን እንትን አለችኝ። ከዛ እኔም ወደ ቤት ሄድኩ።
አዳር እንዴት ነበር? አልተኛም ነበር፣ ቁጭ ብዬ ነበር ያደርኩት። ምን አስቀመጠሽ? የሆነ ይሄ ደስታው ምናምን አለ አይደል? ልተኛ ራሱ ብትያትዘኝ በጣም ደስ የሚል ሌሊት ነበር የዛኔ ራሱ። በ9 ዓመት ሻሃዳ ተይዞ የአላህን አንድነት እንደማይወልድ እንደማይወለድ አምኖ ሰልሞ ምናምን ትንሽ ራቅ ይላል አይደል ከእድሜሽ ጋር? እኔ ራሱ ላይ ይገርመኛል እንዴት ነው እንትን ያልኩት ምናምን እላለሁ። ግን ያው አላህ ሲፈቅድ አይደል? በትክክል እዚህ ቤት ገባሽ፣ ምን ነው ዛሬ ፍልቅልቅ አልሽሳ ከወትሮ የሚል ድምፅ አልመጣም ከቤተሰብ? አዎ እንደዛ ብላኛለች። አይ ምንም ዝም ብዬ ነው ምናምን ነገር ነው ያልኩት። ከዛም በቃ እሷም ይሄን ያክል ቦታ አልሰጠችውም። ከዛን ያው እሷም እስከሆነ ታይም ድረስ አላወቀችም ነበር። ደስታሽ ይጋባ ነበር በዚህ ልክ ማለት ነው? ማለት ደስታሽ ታወቅ ነበር? አዎ እንዴ። ስለዚህ ለእናትሽ አልተናገርሽም? ደበቅሽ ነው? አልነገርኳትም። የምትኖሪ ከማን ጋር ነው? ከእናቴ ጋር። ከእሷ ጋር ብቻ ነው የምትኖሪው? ሌላ ልጅ የለም ቤት ውስጥ? አይ እኔ ብቻ ነኝ። አንቺና እናትሽ ብቻ ነው የምትኖሩት የነበረው? እዚህ መስለምሽን ለእናትሽ ደበቅሽ? ለመደበቅ ፈለግሽ? ከነገርኳትማ አይሆንም፣ ማይሆን ነገር ነው የሚፈጠረው። ከዛን አልነገርኳትም። እኔም ማስመሰሉን ቀጠልኩበት። ቻርቹና መሄድ ምናምን ሰልመሽ? አዎ። እሺ። ካልሄድኩኝማ ታውቃለች እሄዳለሁ፣ ወይም ደግሞ እሷ ስትሄድ እኔ ተመልሼ እመጣለሁ። በቃ እንደዛ እያደረኩኝ ከዛ እንዳይነግሯት ደግሞ እያልኩኝ አንዳንዴ ሄድ ነበረ። ምን ያህል ጊዜ ደብቀሽ ቆየሽ? 2 ዓመት ሳይታወቅብሽ? ቀላል ነው 2 ዓመት መደበቅ አብሮ እየኖሩ? ይከብዳል ትንሽ፣ ግን ደግሞ ትንሽ ይከብዳል። እንዴት ነበር የምትሰግጂው? ሂጃብ ማድረግ? ቤት አልሰግድም። ሂጃቡን በቃ ዝም ብዬ ማደርግ ነው የሚመስላት። አንዳንዴ የሆነ ታይም ስከለክለኝ ኮፍያ ምናምን ማድረግ ጀመርኩ፣ ፀጉርሽን ለመሸፈን ማለት ነው። ይሄንን ከዛን አሁን 2 ዓመት ከሆነ በኋላ ነው ያወቀችው። እንዴት እንዳወቀች እንመጣለን። መጀመሪያ እንድትሰልሚ ያደረገሽ አላህ አይወልድም አይወለድም የሚለው ቃል ነበረ። እሱ በጣም ሰዎች ማርኮስ ሰልመሻል፣ አልሐምዱሊላህ። ከሰለምሽ በኋላ ግን እስልምና ላይ ምን የተለየ ነገር ኑሮ ማረከሽ? እንድትቆይ 4 ዓመት እንድትጸኚ ልክ ነው ውሳኔ ብለሽ እንድትቆይበት ያደረገሽ ነገር ምንድን ነው? እንድቆይ ያደረገኝ ነገር ብዙ ነገሮች። ሰላት አለ እዚህ ጋር አሁን ፈጣሪሽ ጋር የምታወሪበት ነው፣ የምትገናኝበት ነው። ሴት ልጅ አሁን ተሰትራ ነው እስልምና ላይ ስትሄጂ አጀብ አለ እስልምና ላይ ስንት። እንግዲህ እኔ መንገድ ላይ ትልቁ ያቀረብኳቸው ሰው የ84 ዓመት አባት ነበሩ። ዛሬ ደግሞ ትንሿ አንቺ 14 ዓመት ልጅ ነሽ። ሁለታችሁንም አላህ ሱብሃነሁ ወተዓላ በፈለገው መንገድ የሆነ የሂዳያ ሰበባችሁም የተለያየ ሆኖ እስልምና ነው ፈቋቸዋል። እንዴት በዚህ እድሜ የምንለው ነገር አይደለም። ይሄ የአላህ ችሮታው ስለሆነ የሱ ብቻ ሚስጥር ስለሆነ ማለት ነው። ተማሪ ነሽ በሰዓቱ፣ ሰልመሻል፣ ተደብቀሽ ትሰግጃለሽ። ትምህርት የምትሆኝባቸው ደግሞ ሰዓቶች አሉ። የሆነ ሰዓት ላይ ምንም ቢሆን ወይ በመሐላሽ ወይ በሆነ ንግግርሽ መሐል ላይ እኮ ሊገባብሽ ይችላል አይደለ? ያን እንዴት ነበር የምታደርጊው የነበረው? አንድ ቀን እንትን ብያት አላውቅም። ይሄ ወላሂ ምናምን ብያት አላውቅም። እኔ እንጃ አይመጣልኝም። ከማዘርጋ ስለሆንኩ ምንም ነው የማይመጣልኝ። ትምህርት ቤትስ? ትምህርት ቤት ሙስሊም እንደሆንኩ ነው የሚያውቁት የነበረው። ከመጀመሪያም ነው ወይስ? በቃ እኔ ሙስሊም እንደዛ ነበር የሚያውቁት ትምህርት ቤት ላይ። ለምን እንደሆነ መስጊድ ሲሄድ ምናምን የሚያኝ ሰው አለ። ከእናትሽ ጋር ስለ ስራ ስለምትሄጂ አይደለም? እሱማ ተወች እኮ። ከዛ እንትን አሏት፣ እንደዚህ ስራ ለምን ገባሽ ምናምን ነገር ብለው ተቆጧት። ልጅሽ ትቀየርብሻለሽ ምናምን ሲሏት እሷም ወጣች። ከዛ አንቺ ግን ተቀየረሽ ነበር። የዘገየ ምክር ነበረ። እሺ። ከዛም በቃ እንደዛ 2 ዓመት ያክል እንግዲህ መስለምሽን እናትሽ አታውቅም። ያው ሂጃቡን ደግሞ ሁሌም ሲሆን ከነሱ አይቼ ነበር የመሰላት። ከነሱ አይቼ ዝም ብዬ ማደርግ ነው የመሰላት። የሚያስጠረጥር ነገር አላደርግም ነበር እሷ ፊት። ለዛም በምን መንገድ ልታውቅ አትችልም። ከ2 ዓመት በኋላ እናትሽ እንዴት አወቀች? ዮርዳኖስ ነው የትምህርት ቤት ስሜ። ከዛን እኔ ሙስሊም እንደሆንኩ ነው የሚታወቀው ትምህርት ቤት ላይ። ከዛን እንዴት ዮርዳኖስ ሆነሽ ሙስሊም ሆንሽ ተባለ ትምህርት ቤት። ከዛን ወላጅ ምናምን መጣ። ማዘር አታውቅም። ለዛን አረ ጴንጤ ናት ዝም ብላ ነው ሻርፑ የምታረገው አለቻቸው። ከዛን እሺ ምናምን ተብሎ ማዘርም ሄደች። ከዛን
ከዛም በኋላ አስተማሪዎቹም ጫና ማድረግ ጀመሩ። ሻርፑን አውልቂ ምናምን፣ አንቺ ሙስሊም አይደለሽም አይደለ ለምን ታደርጊያለሽ ምናምን። በተለይ ጴንጤዎቹ አስተማሪዎች እንዴት ጌታን ይዘሽ ምናምን እንዲህ ሻርፕ ትሸፋፍኛለሽ ምናምን ማለት ጀመሩ። ከዛም ትምህርት ቤት ላይ እንዳጋጣሚ አስተማሪዋ ሻርፕ አውልቂ እያለች እኔም አላውልቅም ምናምን የተባባልን ተጨቃጨቅን። ከዛን እቺ ልጅማ አላውልቅም ያለችበት ምክንያት አለ ምናምን ብላ ተማሪዎቹን ጠየቀቻቸው። እንዳትናገሩ ብያቸው ነበረ ለሙስሊሞቹ። ከዛን ነገሯት። ሙስሊም ናት ምናምን መስጊድ ትሄዳለች ምናምን ብለው ነገሯት። ሲነግሯት እሷም በቃ ወላጅ አምጪ ምናምን ተባልኩ። መታወቂያ ተቀማው ምናምን ትምህርት ቤት። ከዛን ትምህርት ቤት መቅረት ጀመርኩኝ። ዩኒፎርሜን አውልቄ ሰፈር ምናምን መስጊድ ሄድና ሰፈር አስቀምጠዋለሁ ቦርሳዬን ምናምን መስጊድ ሄድኩ መዋል ጀመርኩ ምናምን። ከዛን ከትምህርት ቤት ተማሪዎች ሊላኩ እንደ ማታ እኔ ሰማሁት ማታ ነው ተማሪዎች ሊላኩ። ከዛን ነገ ጠዋት ላይ ሊመጡ ነበር እኛ ቤት ወላጅ ምናምን ተብላለች ብለው ሊነግሯት ማለት ነው። ከዛን እኔ እንደ ማታ ከቤት ወጣሁ ማታ ላይ ማለት ነው። ጠፋሽ ከቤት? እሺ። ከዛን ደውላ ምናምን ችግር የለውም እቀበልሻለሁ ምናምን አለች። በማን ደውላ? በእኔ ስልክ ነበርሽ? ማሻአላህ። እሺ። ደውላ እንደዛ አለችኝ። በቃ እኔም ትቀበላለች ብዬ አስቤ መጣሁ። ከዛን ያን ሰሞን አሪፍ ነበረች ምናምን። ከዛም በኋላ ቸርች ምናምን ይዛ መሄድ ጀመረች። እንደሰለምሽ ግን በቃ በደንብ ተረጋግጧል? ቸርች የምትሄጂው ለምን ነበር ታዲያ? እነሱ እንዲጸልዩልኝ መንፈስ ነው ይሄ መንፈስ ነው ምናምን ተብሎ ነው የሚታሰበው። ከዛን እኔም በግድ ይዛ መሄድ ጀመረች ምናምን። ከዛን እዛ ቸርች ደግሞ ይሄ ይጸልዩልኛል ምናምን አልተቀበለችውም። አሁንም ድረስ ፓስተሮች ቤት እየመጡ ነው። አሁን ደግሞ እኔ አልሄድም ስል ቤት እየመጡ ምናምን ጸሎት አድርገው ምናምን ይሄዳሉ። አሁን ከእናትሽ ጋር የምትኖሪው? ስለዚህ ጸብ የላችሁም። ግን በቃ የሰለመችው በቃ እንደ መንፈስ ይዟት ነው እንጂ የምር አውቅ አይደለም በማለት እንድትመለሺ ነው እናትሽ የቻለችው የምታደርገው። ምክንያቱም መንገድ ተሻለ ስለምታስብ ነው እናትሽ አንቺን ለመመለስ በዚህ ልክ ርቀት ስትሄድ ምናልባት ልክ ስላልሆንኩኝ እኔ ለመመለስ ፈልጋ ሊሆን ይችላል። ልክ አይደለሁም እንዴ የሚል ጥያቄ አልፈጠረም ውስጥሽ ላይ? ወይ አልፈጠረም። እናትሽ አንቺ እንድትለፋ ዝም ብላ ነው ብለሽ ነው የምታስቢው? አይ እሷም እኮ የገባትን አይደለም እሷም ያለችበት መንገድ ልክ ነው ብላ ስለምታስብ እኮ ነው። ለዛን እኔ ወደ እሷ እንድመጣ የምፈልገው እንደዛ ይመስለኛል። ስለዚህ እሷ በራሷ መንገድ ልክ ናት፣ እኔም በራሴ መንገድ ልክ ነኝ ብለሽ አምነሽ እየኖርሽ ነው ማለት ነው። ዝም ብለሽ ግን አንቺ የገባሽን እውነት ልክነትሽን ልትነግሪያት ተሳውቂያት ሞክሪ። ወይ እንደዛ አትፈልግ ትቆጣለች፣ ወዲያው ነው የምትቀየረው። ለዛ ዝም ብላችሁ ነው የምትኖሩት? አዎ ሲመጡ ይመጣሉ፣ ከዛን ጸልየው ምናምን ይሄዳሉ። ከዛን ቤት ውስጥም አንቺ በቃ ምናምን ማዘር ትላለች። በቃ ቁርአን መቅራት ጀመርሽ? ከዛ ከሰለመሽ በኋላ ምን ማድረግ ጀመርሽ እስልምናን ለማወቅ? ቁርአን ምናምን መቅራት ጀመረ ነበር። አሁን ላይ አቁሜዋለሁ። ለምን አቆምሽ? አልተመቻቸልኝም ነገሮች። ማዘር ደግሞ አይቻልም ማለች። ከዛን መስጊድም ይነግሯታል ምናምን እየመጣች እኮ ነው። እኔ ተደብቄ ራሱ ቤት ይነግሯት ነበር ምናምን። ከዛም በዛ ምክንያት አቁሜያለሁ። ስለዚህ አሁን ትምህርት አቋርጠሻል በሂጃብሽ ምክንያት? አሁን ላይ አቁሜያለሁ። ምን ያህል ጊዜ ከሆነሽ ካቆምሽ? ይሄንን አመት እየተማርኩ ነበር አቁሜያለሁ። ይሄን አመት ነው ያቆምሽው? ያኛውንም ባለፈው አቁሜው ነበር። ያንን አመትም ማዘር ስታውቅ ያኛውንም አመት አቁሜው ነበር። ስለዚህ አሁን በቃ ትምህርቴ መቀጠል ስለማልችል ስራ መስራት አለብኝ ብለሽ ነው ይሄን የቀን ስራ የጀመርሽው? ስራው እንዴት ነው የምታገኘው? እስኪ ንገሪኝ። እሱ ሂደት እንትን የምትቀመጭበት ቦታ አለ፣ እዛ ሄጄ እቀመጣለሁ። ከዛን የፈለገ ሰው ይዞሽ ይሄዳል። ቁጭ ተብሎ ቋሚ አይደለም። ኦኬ። የሆነ ቦታ ቁጭ ይባላል፣ የቀን ሰራተኛ የሚፈልግበት ቦታ ማለት ነው። ከዛ በኋላ ይመጡና ይወስዱናል ነው? ከዛም በኋላ እስከ ሳምንት ምናምን እነሱ እስካፈለጉ ድረስ ትቆያለሽ። ከዛን ሌላም ድጋሚ ትፈልጊያለሽ። እንደዛ ነው ለቀን ስራ ብሎ ማለት ነው። ከዛ በቀን ትሰሪያለሽ፣ የሂሳብሽን ትቀበያለሽ። የሳምንት ከሆነ ደግሞ በሳምንት ይሆናል ማለት ነው። በቀን እንደዛ ሰርተሽ ምን ያህል ታገኛለሽ? እንደ ስራቸው ነው። 500 ብር ምናምን እንደዛ ነው። ስራው ደግሞ ትንሽ ከሆነ 400 ምናምን እንደዛ ነው የሚከፍሉት። በቀን ይሄንን ብር ታገኛለሽ። ለማን ነው ብሩ? ከዛ በኋላ ለአንዳንድ ወጪ ለራሴ ይጠቀማል። ለራስሽ ነው? እናትሽ ታውቃለች የምትሰሪውን ስራ? ያው እንደ ፍጥርጥርሽ የራስሽ ጉዳይ ምናምን ነው የምትለው።
ይሄው አንቺ ሰልመሽ ያው እንዲየሰራሽ ምናምን እንደዛ ነው የምትለው ማዘር። አሁን እስልምና ውስጥ ከገባሽ በኋላ በዚህ እድሜሽ የቀን ስራ ስትሰሪ ምን ስትይ ኧረ ምን በወጣኝ በቃ እንደገና ተመልሼ ራሴን ስችል ጥሩ ኑሮ መኖር ስጀምር ተመልሼ ሰልማለሁ የሚል ሀሳብ ምናምን እንደው ጎብኘት ያደረግሽ? አሁን በዛ መሀል መሞት አለ፣ ስንት ነገር አለ። ሻሃዳ ሳያዝ መሞት ከባድ። ስለዚህ እንደዚህ እቀጥላለሁ። ማንም ባይኖር ምንም ባይኖር ኖርማል አላህ አለሽ። ታዲያ አላህ ለኔ ካለ ለምን ይሄን ያስተካክልልኝም ለምን ብቻዬን ተወኝ ብለሽ አታማርሪም? አይ አማርሬ አላውቅም። እንዴት? ሰው አይደለሽ? ሰው እኮ ነኝ፣ ግን ያው እንደሱ ብዬ አላውቅም። ምን ቢሰጥሽ? እስልምናን ሰጥቶኛል። እስልምናን የሚያክል ነገር ትልቅ ነገር ሰጥቶኛል። እስልምናው ቢቀርስ ምን ይቆልሻል? ምን ይቀርብሽ ነበር? ጀነት ይቀር ነበር። ስለዚህ ምንም ችግር ብሆን በዚህ እድሜ ብሸከምም እስልምናዬን አለ አላህ አለ ብለሽ ነው እየኖርሽ ያለሽ። ማሻአላህ። ምን ያበረታሻል ግን በበለጠ? ምን ያጠነክርሻል? በበለጠ የሚያጠነክረኝ ነገር ከዚህ በፊት የነበሩት ሷሃቢዎች ስንት ነገር ተፈተኑ አይደል? አሁን እኔ እቺ ብዙም ይሄን ያክል አልተፈተንኩም። እነሱ ከዚህ በላይ ሆኖ አልነበር ለእስልምና። እሱ ነገር ያበረታኛል። ማሻአላህ። ስለዚህ አሁን አንቺ ስራ የምትሰሪው በቋሚነት ሳይሆን የሆነ ቦታ ተቀምጠሽ ትጠብቂያለሽ። ለምን አብረን አንጠብቅም ታዲያ? አንድ ቀን አብረን እንስራና ከዛ ያገኘሁትን ገንዘብ ሰጥሻለሁ እኔ ላንቺ። በቀን አይደል የሚከፍለው? አንዳንዶቹ ደግሞ በሳምንት ከቆየ እንደዛ ነው የሚከፍሉት። የቀን እንነጋገራ። የቀን ይስጡን ስራውን። ለምሳሌ የቀን ወይ ግማሽ ቀን፣ ከዛ ግማሽ ቀን ስራ አብረን እንስራ። ከዛ በኋላ አይከፍሉኝም። በግማሽ ቀን የለም ስራ። እንደ ስራው ነው እነሱ እንደጨረሱ። እንደ ስራው። በምን ሰዓት ነው የምንቀመጠው? ጠዋት ላይ። ጠዋት ስንት ሰዓት? ጠዋት 1 ሰዓት ተኩል ምናምን እወጣለሁ። ከ1 ሰዓት ተኩል ጀምሮ እዛ ቦታ ላይ እንቀመጣለን። ከዛ በኋላ ስራ ሲሰጡን ያገኘነውን ስራ እንሰራለን ማለት ነው። እና እንደዚህ ቁጥጥ ነው የምለው እኔ። እንዴት ነው የምችለው ቁጥጥ ብዬ ማለት ነው? ድንጋይ ላይ ተቀመጫለሽ? ድንጋይ ታዲያ ሌላ ድንጋይ የለም። ይሄንን ሰጂ ግን እርግጠኛ ነሽ መተው ይወስዱናል? እንሰራለን። ያው ሰው ካለ እንሰራለን። ሰው ካለ ማለት ነው ስለንሰራ ማለት ነው። ስራ ካለ ወስዱ። እዛ ጋርም ብዙ ወንዶች አሉ። ስራ የሚፈልጉ ቢያንስ በቀን ስንት ሰው ይወስዳሉ? ግን አየር ካለ ይወስዳሉ። የሚመረጥበት ነገር አለ ወይ ዝም ብሎ ሁላችንም ይወስዳሉ? ስለዚህ መተው ይጠይቁናል ነው? አሁን ለምሳሌ እችላለሁ ብለሽ ምናምን ሄደሽ ከባድ ነገር ገጥሞሽ ያውቃል? ማስቺው ነገር አንዳንዴ እችላለሁ ምናምን ብለሽ ትሄጂና ሌላ ያልተስማማሽበት ነው ያሰብሽ። ከዚህ ሲወስዱሽ ማለት ነው። አንዳንድ ሰዎች ደግሞ ያሉሽን ብቻ ሰርተው ይችላል። ለምሳሌ እንዴት ነው? ለምሳሌ አንቺ ማብካት ብቻ ነው ምናምን ብለው ወስደውሽ ከታች ተሸክመሽ ማብካትሽ ይችላል። ስለዚህ ከዚህ እንደተስማማ ነው ላይሆን ይችላል ስራው ማለት ነው። ከዛ አልፈልግም አልተስማማንም ብልሳ በቃ ምንም ሳሳይ ምንም ሳታገኝ ወደ ቤትሽ ትመጫለሽ። ስለዚህ ግዴታ የሰራሁባትንም ለማግኘት ተጨማሪ ነገር መስራት አለብኝ ማለት ነው። ስለዚህ አሁን እንዴት ነው የምናደርገው ታዲያ? አይ ጥሩ ሰዎች አጋጠመን ያሉን ብቻ ሊያሰሩን ይችላል። ያሉን ብቻ ያሰሩናል። ኢንሻአላህ እንግዲህ እንጠብቃለን። ከቤት ግንባታ የሚታየኝ አንድ ቦታ ብቻ ነው፣ እዚህ ጋር ብቻ ነው የሚታየኝ። አይ ወደ ውስጥ ለውስጥ ምናምን አሉ። ከዚህም ወደ ሌላ ቦታ ይችላል። ሰፈር ልንቀይር እንችላልና ብዙ ሌላ ሰፈር ብዙ አይረቀም እንጂ ሌላ ሰፈር ልንሄድም እንችላለን። ብቻ ስራው ይገኝ እንጂ የትም ቢወስዱን ችግር የለውም። እንዲህ ኮንስትራክሽን ምናምን ያለበት ቦታ ላይ ሄደን ስራ አንችልም ማለት ስራ ስጡን አንችልም ማለት አብዛኛው የለም። ምንም ጠይቄ ነበር የላቸው እንደዛ የላቸው እንዲወስደው ምናምን ነው።
ሲፈልጉ ምናምን ያሰሩት። ኃይለኛ ነፋስ ግን አለ፣ ይበርዳል። እና እስከ ስንት ሰዓት ነው የምንጠብቀው? አሁን እኔ ስራ ከሌለ ሰው እስካለ ሰዓት ምናምን እጠብቃለሁ። እስከ 5 ምናምን ይቆያል። ስለዚህ ሁሉም ሰው ስራውን እስከሚያገኝ ድረስ ማለት ነው። ለዚህ እስከ 5 ሰዓት ነው የምንቀመጠው። ካገኘን እንሄዳለን። እንደው አየር ከሌለ ወደ ቤት እንሄዳለን። ወደ ቤት አየር ካለ ደግሞ እዚሁ እቀመጣለሁ። አየር ኖሮ እኔ ካሌት ማለት ነው። ሌሎችም ስላሉ አብሬያቸው ነው እና ጊዜ እንደዛ ነው የማደርገው። ስለዚህ አየር እንዲኖር ዱዓ ማድረግ ነው። ዛሬ የሆነ ሰው እንዲወስደን መጥቶ ግን እዚህ ለኮንስትራክሽን ብቻ ነው፣ ሌላ ስራ አይፈልግም። ሌላ ስራ ከስንት አንድ ይኖራል። ምን አይነት ስራ? ልብስ አጠባ ምናምን ይኖራል። ስለዚህ እሱን ሰርተሽ ታውቂያለሽ አንቺ? ልብስ አጠባ ሰርተሽ ታውቂያለሽ? እሱ የምትደራደሪው እንዴት ነው? እዛ ሂደሽ ልብሱን አይተሽ ነው የምትደራደሪው? አብዛኛው ግን ራሳቸው ናቸው እንትን ይሄን ያህል ከፍላለሁ። ግን የትኛው ይሻላል? ልብሱ ማጠብ ይሻላል ወይስ ኮንስትራክሽን ይሻላል? ልብሱ ማጠብ ይሻላል። ወዲያው ትንሽ ከሆነ እሱ ነው የሚሻለው። የልጅ ልብስ ምናምን ካልሆነ የልጅ ልብስ በጣም ይመነጭካል ምናምን። ያቆያል። እሱ የአዋቂ ልብስ ሲሆን ግን ወዲያው ሰርተሽ ስለምትወጪ ቤት ገብተሽ ታርፊያለሽ ምናምን። ቶሎ እንደመጣው ቶሎ የሚወስደኝ ማገኝ መስሎኝ ነበረ። ገና 3 ቀን 4 ቀን ልመላለስ ትችያለሽ። 3 ቀን 4 ቀን ልመላለስ እችላለሁ ሳላገኝ ማለት ነው። እድል ነው ግን ይሄ ነገር እንደ እድል ነው። አዲስ ሰው ብሶ ይቀበላል። አዲስ ስለሆነሽ ታገኝ ትችያለሽ። አዲስ ሰው ሲሆን ይቀበላሉ። ስለዚህ እድል አለኛ። እንግዲህ እሱንም አድልሽ ጠብቂና ታይዋለሽ። እድሌን ጠብቄ ያለሁ። ዛሬ ካላገኘሽ እድለኛ ነሽ ማለት ነው። ዛሬ ካላገኘው ነገ። እሺ የእድል ጉዳይ ነው ማለት ነው። ምን ያህል ጊዜሽ ነው አንቺ እዚህ? እኔ ቆይቻለሁ ነው 4 አመት። 4 አመት ሙሉ? 4 አመት ሙሉ ሁሌ እዚህ ጋር ትቀመጫለሽ? ከሷ ጋር ትተዋወቃላችሁ? በቅርብ ነው የጀመረችው? ያላመዳችኋት ነው? ለምዳለች። እኔማ በቀን 500ም 600ም ይገኛል ሲባል በቃ ሳምንትም እኮ ወርም ተቀምጠን ነው የምናገኘው። ሳምንትም ወርም ተቀምጠን አናገኘው? ላይገኝ ይችላል። ወይኔ እድል በእድል ነው። እኔ አሁን ቆየ ብዬ ሲገርመኝ ቀኑን ሙሉም ስራ ላይ ኖር ይችላል ማለት ነው። ዛሬ ደግሞ ሰውም አልሄደም። ዛሬ ሰውም አልሄደም። ተቀመጣ ሰው አልሄደም። ተስፋ አልቆረጠም አይደለም። የሚወስድ ሰው አልመጣም። አንድ ሰውም አልሄደም ነው። ከዚህ ሰላም ነው አለ። እሱ የሚወስድ ነው። አይ ያሰራኝ ነበር። ያሰራ ነበር። እኔ ሆነ ያሰራ ነው። አሁን ላይ ሌላ ሰው ገብቷል። ሌላ ሰው ገብቷል። አይ እንትን ነው ጂፕሰም። ያን 1 ሳምንት ሙሉ አልሰራውም። 1 ሳምንት ሙሉ አልሰራሽም? አልሰራውም። ግን የምመጣበትን ብታውቂ ማለት ከየት ነው የምመጪው? ማንጎ ታውቂዋለሽ? ማንጎ? አይ የት አካባቢ ነው? ሩቅ ነው። ከሰፈራ ምናምን ነገር አለ። ከሰፈራ አልፎ ጠዋት ስንት ሰዓት ትደርሻለሽ? ቢያንስ እዚህ 2 ሰዓት ተኩል ትደርሻለሽ። 2 ሰዓት ተኩል እየደረሽ 1 ሳምንት ሙሉ አልሰራሽም? ያ አላህ። እኔም እኮ በዛኛው 15 ቀን ምናምን አልሰራውም ነበር እየመጣን ራስ። በዛኛው ደግሞ አልነበረም። ቢያንስ በሳምንት 2 ቀን ሰሪ እንኳን በሳምንት 2 ቀን ቢሰራ እንኳን በቂ ነው ቢያንስ አይደል? ስለዚህ በቃ ስራ ሊኖርም ላይኖርም ይችላል። ግን በቃ ተስፋ ያደረጉ ብቻ መምጣት ነው። እስከ ስንት ሰዓት ትጠብቂያለሽ? እስከ 5 ሰዓት ተኩል። በታክሲ ነው የምትሄጂው የምትመለሺው ወይስ በእግርሽ ነው? በእግርሽ? ከዛ እዚህ በእግር ሳሰሪ ከየት ይመጣል? ስትሰሪ ግን በታክሲ ነው የምትሄጂው? ወይ ደግሞ ካልሆነ እድላችንን ሞክር እንዴ እነዚህ ታሰሩን አላችሁ ወይ ምናምን ብለን አንድ ቀን ስራ ብለን ሞክር እንዴ ኮንስትራክሽን ላይ አይደል? ሻል ላይኖር ይችላል። ስራው ላይኖር ይችላል።
ጠይቀን ካልሆነ አንድ ድል ለዛሬ እኔ ሁለቱንም ብንሞክር ደስ ይለኛል። እንሞክር ይመስለኛል። በቃ እንጠይቅ፣ ዋናው ነገር እንጠይቅና እዚህም ባይሆን በቃ ኮንስትራክሽን ያለበት ቦታ ላይ ዞር እንበልና እንጠይቅና አንድ ቀን እንዲያሰሩን አናግራቸው። እሺ ከፈለግሽ በቃ እናንተ ጠብቁኛ፣ ደግሞ ሌላ ቦታ አይደል ልሞክር ነው። እሺ በቃ ቻው፣ ደህና ዋሉ። እንግዲህ ተመልካቾች አሁን ዞር ብለናል። መኪናው እዛ ጋር ነው ያለው። ጥሩ ሰርተናል ብዬ አስባለሁ። ማንም አላወቀብንም ተደብቀን። እንዴት አየሽኝ? እኔ እንግዲህ ጫማዬ ምናምን እንዴት አየሽኝ? ጥሩ ነው መስያለሁ አንዴ። ስለዚህ ሲያገኘሽ ማለት ነው የሚያቀኝ ሰው አያገኘኝም። ለምሰ ተሸፍኛለሁ። ስለዚህ ወደዛ ታስታውቂያለሽ። አረ እንዴት ተሸፍኝ? አረ በኋላ እንዴ ይመስለኛል። አሁን ዞር ስላለ ባልቆም ችግር የለም። ታውሼ ነው በነገርሽ ላይ ከዚህ ጋር ታውሼ ነው ጫማና አስከርብ። እንመለሳለን። አብራችሁን ቆዩ። ምናልባት ማይቀጥሩን አንቺን አለባበስ አይተው። ወይኔ ታይ ቅድም እኮ እንደዛ ተሸፍኜ ነበር። እኛ ብቻ አይደለም ያጣነው ስራ፣ ሁሉም ሰው አላገኘም። ግን አሁን ደግሞ የጠየቅንባቸው ቦታዎች ደግሞ ምናልባት ያልተሳካለ እንደዛ ሊሆን ይችላል። እሺ አይ አሁን ደግሞ ሻርፕ ምናምን ስለሌለኝ ከዛ ስለመጣ ይገራል። ማንም አይታየኝም እዚህ ጋር። እስቲ ወደዛው በጣም ብዙ አለ እዚህ። አንድ አናጣ ግን ማለት ነው። በቃ አሁን የምትጠይቂው የምታወሪው ምናምን አንቺ ነሽ እንደ ቅድም ማለት ነው። ልጥራ እንውጣ ወይስ እዚህ ነው? አይ ጥሩ። አይ ቲንክ እንደሱ የሚያሰራን ይመስለኛል። አባት ሰላም ነው? እንዴት ነህ? ስራ ፈልገን ነበረ። ያለው እኔ ቀን ስራ። እሷ አዲስ ናት። አዲስ ስለሆነች ነው። አለባበስ ያይሻ አሁንም እንደቅድሙ ማለት ነው። አይ የሚያሰራን ግን ይመስላል። አሳ ወደ ሶስተኛ ፎቅ ማውጣት ኮንትራት ነው ጆርናታ ነው? ኮንትራት ነው ጆርናታ ነው? እንደፈለግሽ ኮንትራት ከፈለግሽ ኮንትራት መውሰድ ትችያለሽ። ስለዚህ አራተኛ ፎቅ ላይ ማውጣት ነው። ላይ መጨረሻ ላይ አራተኛ ፎቅ ላይ ማውጣት ነው። ለለሳኞች ሬዲ ማድረግ ሁሉንም ነው። ሙሉ አጠቃላይ ሰራተኛ ጨምረሽ ወደ ላይ ማውጣት ትችያለሽ። እንዳለ ጨምረሽ ሰራተኛ ጨምረሽ የኛውን አሻ ወደ አራተኛ ፎቅ ማውጣት ማለት ነው። ብቻሽን ይከብድሻል። አንድ አራት ትንሽ ሰው መምጣት አለበት። ልጆችን ጨምረሽ ማውጣት ትችያለሽ። ላኢላሀ ኢላላህ ብቻ ያለሽን አምስተኛ ላይ አራተኛ ድረስ። አዎ እሺ በቃ ትንሽ እንጨምርበት። ኧረ በቃ እሺ ቆይ ትችያለሽ። እሺ አንዴ ይኸውና እሺ ቆይ እሺ ላሸክምሽ። ከዛ የትኛውን ትይዣለሽ? እሺ ነይ ላሸክምሽ። ታፈንኩ ምን አልቻልኩም። በዚህ ጋር እንዲመችሽ ለማንጠልጠል ላኢላሀ ኢላላህ
ትችያለሽ ግን እሱን? አይ ይችላል። ወይኔ ውሃ ነክቶታል፣ በጣም ይከብዳል። እና ይሄ አሁን የዕለት ተዕለት ስራ ካለ ይሄ ነው ስራው ማለት ነው? አዎ። ወይኔ ላኢላሀ ኢላላህ። እንዴት ነው አንቺ ቀልጠፋ ረሻትሳ እንዴ አይከብድም? ስንተኛ ነው? ሁኔ ስንት ፍሎር ነው? ገና 3 ላይ ነና ገና ወይኔ ነይሺ ለምደሹ ነው? ለምደሹ ነው? ማይከብድሽ? ለምደሹ ነው? ማይከብድሽ ነው? አይ ትንሽ ይከብዳል እኮ። ትንፋሽ እኮ ኖርማል ነው እንጂ ወላሂ ወይኔ 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 ያንቺ ልገልጥሽ። ቆይ ራስን የምገለብጠው አሸዋው እንትን ስላለው ነው እንዳልሽው እጥብ ስለሆነ መድገም አልችልም። አፉ በሉኝ። መደበሽ ነሽ። የመጀመሪያ ቀን እንዴት ነው? ክብደት እንዴት አየሽው? ኧረ ወገቤን ስለሚያመኝ ሸክም ነገር አልችልም። በእርግጥ ግን ይሄ ከባድ ነው በጣም። መጀመሪያ ቀን በጣም ነበር የሚከብደው። አሁን ላይ ይሻላል። ላጥ አልሽ እኮ ደረጃው። እኔ ወላሂ ደረጃው ክፍት ስለሆነ ካሁን የሆነ ወደ ጎን ባላንሲን ስቼ ሞድቅ መሰለኝ ነበር። እኔ መጀመሪያ ላይ እንደዚህ ደረጃ ሲኖር በጣም ነበር የምፈራው እኮ ወደ ጎን ሞድቅ ነው ይመስለኝ ነበር። ግን አሁን ላይ ስለለመድኩት ለኔ ግን አታበሽበት። እሺ ኢንሻአላህ አንቻልኩ። ከዚህ በላይ አዎ ግራዬች ትንሽ ናት። ኧረ ትንሽ አይደለም። አንቺ ምን ሆነሽ ነው? በአላህ ሲያሸከኝ አንቺ እንጂ
ያመላለስ ነው ማዳበሪያ። በቃ ሻን ውስጥ አስቀምጩ። ተገላገልን ከመጎተት ራሱ። እሺ በቃ ያ ረህማን ረሂም። ወላሂ በጣም ከባድ ነው። ጎበዝ ነሽ። በጣም አድንቄሻለሁ። በዚህ ገና በ14 ዓመትሽ ያለብሽን ጫና ምናምን ተቋቁመሽ ራስን ለማሸነፍ ራስሽን ምን ብዬ ልግለጽ? ትንፋሽ ቀደመኝ። ትምህርትሽን አቋርጠሻል በሂጃብሽ ምክንያት። መማር ትፈልጊ ነበረ። አሁን ደግሞ ራስሽን ለማስተዳደር ደግሞ ስራ እየሰራሽ ነው። ያለው አማራጭ ይሄ ነው። ያለው አማራጭ ይሄንን መስራት ነው። ተቀብለሽ እየሰራሽ ነው። ግን ስራው በጣም ከባድ ነው። እንደዚህ ከሆነ ወላሂ በጣም ከባድ ነው። የቀን ስራ ምናምን ሲባል እንደውም በጣም ነው የሚከብደው። ምን ሲሚንቶ ከዚህ ከብዳር ሲሚንቶ ነው። በጣም ነው የሚከብደው። አሁንም ደግሜ እናገራለሁ። ታትሽን በጣም ነው የማደንቀው። የምር አንዳንድ ነገሮች ስናወራቸውና ስንኖራቸው አንድ ስላልሆኑ እስኪ ዝም ብዬ ዛሬ አንቺ ጋር ውሎልዋል ብዬ ነው ከጠዋት ጀምሬ አብሬሽው አልኩት። እውነት ለመናገር አይደለም በዚህ እድሜ አሁን ላይ እየሰሩ ያሉት ራሱ ምን ያህል ከብዳቸው እንደሚሰሩ ዝም ብዬ እያሰብኩት ነበርና እንግዲህ አላህ ሱብሃነሁ ወተዓላ በተሻለ ነገር ልፋትሽን ይቀይርልሽ። ተመልካቾች እንግዲህ በጣም ከባድ ነገር ነው። እንዲሁ ዝም ብለን አውርተን ከምናልፈው መጥቼ ላሳያችሁ ብዬ ነው። ዛሬ ከስቱዲዮ ደግሞ ወጣ ብለን እንደገና ቆይታ እያደረግን ያለ ነው። ያው ይሄንን ስራ እንደምትሰራ ያወቅኩት እኔም ከእናንተ እኩል ነው ስቱዲዮ ላይ እና በጣም ከመደነቅ የተነሳ በቃ ይሄ ነው ስራሽ ማለት ነው ምናምን ብሎ ከመዝጋት የምር የምትኖረው ህይወት ምን አይነት ነው የሚለውን ደግሞ ለማሳየት አስበን ነው ዛሬ ከጠዋት ጀምሮ ከፊርደውስ ጋር ቆይታ ያደረግነው። ያው እኔ ማለት ስራውም እንዲህ አልመሰለኝም። ቀላል እንጂ አላውቅም። ለምን እንደዚህ አቅልዬም እንዳሰብኩት አላውቅም። እንኳንም ስራሽን አየሁት። እስልምናን ብለሽ ነው ይሄን ነገር የምታደርጊው። 9 ዓመትሽ ነው የሰላምሽው። 14 ዓመትሽ ደግሞ እንደዚህ ያለ ጫና ውስጥ ገብተሻል። ለሽ የተሻለ ነገር እንሰጥሻለን የሚሉ ሀሳቦች የሉም ከቤተሰብ ነበሩ? እንደዚህ ቀን ስራ ከምትሰሪ ምናምን ወደ እምነትሽ እኮ ብትመለሽ ምናምን ትላለሽ ማዘሩላ። ይኸው እስላም ሆነሽ ምን አገኘሽ ምናምን እንደዛ ነው የምትለው። ግን ያንቺ ምላሽ ምንድን ነው? ወይ አይ አልፈልግም ነበር እኔ የምላት። ለምን? አንዴ ወስኜ የገባሁበት እምነት አይደለም። እንደፈለግሽ የምትወጪበት መጋቢበት እንትን አይደለም። ስለዚህ እኔ በስ አይ ነው። እንደው በወሬያችን ላይም ስናወራ ስቱዲዮ ላይ ከእናትሽ ጋር ብቻ እንደምትኖሪ ወንድም እህቶች እንደሌሎች ነግረሽኝ ነበረ። አባትሽ ጋር ተለያይተው ነው ወይስ ለምን አብራችሁ አላደጋችሁም? እንደ ቤተሰብ ለማኖራችሁም አንድ ላይ? ከፋዘር ጋር ተለያይተዋል። ኦኬ። እንደተወለድኩ ነበር ከፋዘር ጋር የተለያዩት። ማዘር እንደምትለኝ ከሆነ ፋዘር ሴት ልጅ ምናምን ነገር አልፈልግም ብሎ ነው የተለያዩት። እኔ ስወለድ ማለት ነው። ሴት ለምን ተወለደች ተብሎ? ያው ማዘር ስጠይቃት ይሄንን ነው ምላሽ ነው የምመልስልኝ። እና ከሱ እህት ወንድሞች እንዳሉኝ ያውቃለሁ፣ ግን አላውቃቸውም። ሌላ አግብቶ አባትሽ እየኖረ እንደሆነ ማለት ነው። እሺ። አሁን ላይ ስለሱ ምንም አይነት መረጃ የለኝም። እሱ ልጄ ብሎ መጥቶስ አልተገናኛችሁም አንዴም እንኳን? አይ አላውቀውም ከነጭራሹ። ሙከራ አላደረግሽም ለማግኘት? ሞክሬ ነበረ፣ ግን ድሮ ይኖሩበት የነበረ ሰፈር ሄጄ ነበር። ኡራኤል ከቤተክርስቲያኑ ወደ አለፍ ብሎ ምናምን ብላኝ ነበር ማዘር። ሄጄ ነበር፣ የሚያውቅ ሰው ምናምን አላገኘሁም እና ተመለሱ። እኔ ብቻ አሁን ላይ የሚሰማኝ ስሜት ያለመፈለግ አይነት ስሜት አለ። በገንዘብ አባትሽ እንኳን እንዲህ ስትባይ በጣም ከባድ ነው። ባገኘም ጠይቀው ጥያቄ 2 ጥያቄ ብቻ ነው። እሱንም አንደኛ እህትና ወንድሞቼ ካሉ አስተዋውቀኝ፣ ሁለተኛ ደግሞ ያኔ ለምንድን ነው ሴት ልጅ አልፈልግም ብሎ ጥሎ የሚሄዳበትን ምክንያት መጠየቅ እፈልጋለሁ። ምናልባት ይህንን ፕሮግራም የማየት አጋጣሚ ካለው አባትሽ ትልቅ ነሽ፣ አያውቅሽም። እኛም ማለት እከሌ ብለሽ ልትናገሪ የምትችይ ከሆነ ምናልባት የአባትሽ ስም ጠቅሰሽ እንግዲህ እነዚህ 2 ጥያቄዎችን አይቶ እነዚህ ለመመለስም ደግሞ ትላንትና የሚያደረገው ነገር ምናልባት ጸጽቶት ደግሞ ድጋሚ ወደ አንቺ የመመለስ ሀሳብ ካለው
ፊርደውስ የዛሬ ስምሽ ነው። ትላንትና ዮርዳኖስ ለገሰ ተለሰ። እንግዲህ አላህ ሱብሃነሁ ወተዓላ ሁሉ ነገር በህይወታችን ውስጥ ሲከናወን ለኸይር ነው። ስለዚህ አላህ ኸይር ያደርግልሽ ሁሉንም ነገር። ልክ ወሬ ስንጀምር ድካሜን ረሳሁት፣ ድካሜን ልርሳው እንጂ ገና ስራ ይጠብቀናል። ስራችንን እንቀጥላለን። ፕሮግራማችን ደግሞ ለተመልካቾቻችን እዚህ ጋር ልንዘጋ ግድ ይለናል። እኛ ግን ወደ ስራችን እንመለሳለን። እናንተን ግን ወደ ታች ወደ ላይ 4ኛ ፎቅ ታች እያልን ድካማችን ሁሉ እያጋባንባችሁ ቆይታ እናደርግም። ወደ ተመልካቾቻችን አብራችን ስለነበራችሁ እናመሰግናችኋለን። እኛ ወደ ስራችን እንቀጥላለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። እንግዲህ የዛሬዋ መንገደኛ ፊርደውስ ላገኘችው አዲስ እውነት ላገኘችው አንድና ብቸኛ ለሆነው አምላካችን አላህ ሱብሃነሁ ወተዓላ እሱም ብላ ዛሬ በ14 ዓመቷ ይሄንን ህይወት መርጣ እየኖረች ነው። ብዙዎቻችን እንደዚህ ያለ ህይወት ቢገጥመን ካለንበት ነገር ላይ ያለን አቋም ምንድን ነው የሚለውን እየፈተሽን ቆይታ እንዳደረግን ተስፋ አደርጋለሁ። አብራችሁ ስለነበራችሁ በድጋሚ እጅግ አድርገን እናመሰግናለን። እኛ ወደ ስራችን እንመለሳለን። አንዱን ስለገለበጥ ነው አንድ ሚዛን እንሄዳለን። ይሄ ግን እዚህ ጋር ይቀመጣል። መልካም ሳምንት።